ዋው ካፌ ከመጠጣት እንጀምር። ሶሻል ሚዲያ ላይ ያላችሁ በተለይ በዕቅበተ እምነት ላይ የምትሰሩ በጣም የምወዳችሁና የማከብራችሁ እህት ወንድሞቼ፣ ቀልዱስ ቀልድ ነው። በጣም ሰሞኑን ግን እያሳዘነኝ የመጣ ነገር አለ። እውነት ምንድነው? ሰዓቱን ሁሉ ቀኑን ሁሉ የያዘው በቃ የእህትና የወንድሞቻችን መንፈሳዊ የሚባል ወይም መንፈሳዊ የሚመስል ክርክር ነው። ክርክሩ ደግሞ የሆነ ቢጠቅም ጥሩ ነበረ፣ ግን ወዴትም የማያደርስ ምንም ነገር የማይጠቅም ህዝበ ክርስቲያኑን የማይጠቅም በጌታ ያልሆነውን የማይጠቅም ባዶ በሆኑ የሆኑ ርዕሶች ይሰጡናል። እነሱን ርዕሶች ላይ በቃ ስንከራከር በቃ እነሱን ርዕሶች ኢንተርቴን ስናደርግ ነው የምንውለው ማለት ነው። ይሄ ደግሞ የሚሰጠን አጀንዳ ኢቭን እንደ መጽሐፍ ቅዱስ ላይ ያለና መጽሐፍ ቅዱስ ላይ ያሉ ሰዎች የተጠቀሙት እንኳን ቢሆን እሺ፣ የአውድ ችግር ነው፣ አውዱ ጋር እንከራከር ይሆናል። አሁን እኮ የሚያከራክሩ ነገሮች ምንም በቃ አውድም የላቸውም፣ መጽሐፍ ቅዱስ ላይም የሉ ባሌሉ ነገሮች ነው የምንከራከረው ማለት ነው። መጽሐፍ ቅዱስ ሲናገር ሁሉ ለማነጽ ይሁን ይላል። ክርስቲያን የሚያደርገው የሚኖረው በተለይ ሰው ጠቅማለሁ ብሎ የሚያገለግለው ይዞት የሚወጣው ነገር በዋናነት ፐርማነንትሊ ማነጹን እና አለማነጹን እርግጠኛ መሆን አለበት። አሁን ምንም የነከሌ አንዳንዶች አሉ ምናምን እያልኩኝ አላወራም። አሁን ወንድሜ ኃይሉ ዮሐንስን በጣም ወደዋለሁ፣ አንዳንዴ እንደዋወላለን። ግን አሁን ያው ሶሻል ሚዲያ ላይ ሁሉም የሰማውና ያለ የሚራገብ ነገር ስለሆነ አብሬ እሱንም ልበለው ሌሎቹንም ልበል አንዳንድ ነገር ልበልና ወንድማዊ ምክር ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ የሚለው ልጁ በዚህ ምድር ላይ ሲመላለስ የተመላለሰውን ያንን ልከኛ የሆነውን ህይወት ከኛ ይጠበቃል። እሱን እንኖራለን ማለት ነው። እሱንም የምንኖረው በጸጋ ነው። ጸጋው ያስተምራል አይደለ? ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከ ተስፋችን እሱም የታላቁ አምላካችን የጌታችን ክርስቶስ መገለጥ እየጠበቅን በዚህ ዘመን በጽድቅ በቅድስና እግዚአብሔርን በመምሰል እንድንኖር ያስተምረናል ነው የሚለው። እሱ ደግሞ ይሄ የሳንቲፊኬሽን ህይወታችን ወይም የቅድስና ህይወታችን ማለት ነው። ልጁን የመምሰል ህይወታችን ነው። ልጁን የምንመስለው በዚህ መልኩ ብቻ ነው። ሌላ ልጁን የምንመስልበት ሌላ ምንም አይነት ምክንያት የለንም ማለት ነው። ልጁ የተመላለሰውን ህይወት በመኖር ነው እንጂ የምንመላለሰው ልጁ ውሃ ላይ ሄዷልና እኔም ውሃ ላይ ሄዳለሁ፣ ልጁ ተሰውሯልና እኔም እሰወራለሁ፣ ልጁ ማዕበሉን ጸጥ አድርጓልና እኔም ጸጥ አደርጋለሁ አይባልም። በቃ ልጁ ማዕበል ላይ ሄዷልና እኔም እሄዳለሁ ብንል እኔ እንደዚህ አይነት ነገር ላይ አልከራከርም። ጀስት ዱ ኢት ነው የምለው። ጀስት ዱ ኢት። ከዛ በኋላ ያው በቃ ውሃው የተሰራው ለአሳ ነው፣ ለሰው ልጆች ደግሞ የብስ ነው የተሰራው በምድር ላይ እንድንሄድ ነው። ውሃው ላይ እሄዳለሁ ስትል በቃ ውሃው ወደ ታች ትወርዳለህ። ከዛ በኋላ ንግግር ከሻርክ እና ከአዞ ምናምን ጋር ይሆናል ማለት ነው። እኛም አረፈን። ስለዚህ የልጁ መልክ እንዲመስሉ የተባለው ልጁ በዚህ ምድር ላይ የተመላለሰውን ልከኛ የሆነ ህይወት እሱን ህይወት እንድንመስለው ነው እግዚአብሔር አስቀድሞ የወሰነው ማለት ነው። አለቀ። እና እንደዚህ አይነት ርዕሶች እየተነሱ እኛም በጣም እያጎሳቆሉን ነው ያሉት። አሁን ደግሞ እኔና አብ አንድ ነን። መንገዱም ህይወቱም እውነቱም እሱም መንገድ ነው እኔም መንገድ ነኝ፣ እሱም ህይወት ነው እኔም ህይወት ነኝ። አሁን እዚህ ጋር ጥያቄ አለኝ። ምንድነው ችግራችሁ? ምንድነው ዓላማችሁ? አሁን ይህም በመናገር ማን ነው የሚታነጸው? ማንም። እኔና አብ አንድ ነን ያለ መጽሐፍ ቅዱስ ላይ አንድ ሐዋርያ አለ ወይ? አብረውት ከነበሩት እንኳን አንድ ሰው አለ ወይ? የለም። ደረቱ ስር ሲተሻሹ የነበሩት እነ ዮሐንስ እንኳን ይህን ብለዋል አላሉ። አሁን እንግዲህ ወንድማችን ኃይሉን አይደል ይሄን የሚለው። ምናልባት እሱ ይሄንን ሲል ምናልባት ሌላ ነገር ለመናገርም ፈልጎ ሊሆን ይችላል። እንደው ቃሉን ባይጠቀመውስ ቢቀርስ? ብሮ እንደው ቢቀርብህስ ቃሉ? ምክንያቱም ይሄ ቃል ገና ከአፍ ሲወጣ ህዝበ ክርስቲያኑ ኦፌንድ ነው የምታደርገው። አንድ ዓለማዊ በዚህ ንግግርህ ወደ ጌታ ይመጣል። እኔና አብ አንድ ነን ስላልክ አይመጣም። ክርስቲያኑ ይታነጻል አይታነጽም? ምንድነው ታዲያ ዓላማው? ምንም ዜሮ። ኢየሱስ ህይወት ነው እኔም ህይወት ነኝ እንደዚህ ያለ ቃሉን ራሱ የተጠቀመ አለ ወይ? የለም። በቃ እኔ ህይወት ነኝ ኢየሱስ እንዳለ ህዝበ ክርስቲያኑ ያውቃል። መንገድ እኔ ነኝ እንዳለ ህዝበ ክርስቲያኑ ያውቃል። እንደዚህ ደግሞ ሌሎቹ እንዳላሉ ደግሞ ህዝበ ክርስቲያኑ ያውቃል። አሁን አንድ ወንድማችን ተነስቶ እንደዚህ ሲል ሰውን ኦፌንድ ከማድረግ ውጪ ሌላ ምንም ነገር የሚፈጠር ነገር የለም። ስለዚህ ቃሉን ቢቀርብንስ
እኔ ቀደም ብሎ ትንሽዬ እንደው እንደ ቀልድ አይነት ቪዲዮን ምናምን ሰርቼ ነበረ። አሁን ቀልዱ ቀልድ ነው፣ ግን እውነቱን አሁን እንነጋገርና በቃ እንዴ መንገድ ነኝ፣ ኢየሱስ ሃይዌይ ነው፣ እኔ ደግሞ ወደ ሃይዌይ የሚያስገባው ገባር መንገድ ነኝ ምናምን አለና አሁን ይሄ ንግግር በቃ በጣም የሚቀለድበት ንግግር ነው ማለት ነው። ኢየሱስም መንገድ እና እኛም ደግሞ መንገድ ስንሆን በጣም ነው የሚደብረው ማለት ነው። እኛ መንገድ፣ እንደገና ኢየሱስ መንገድ፣ ከዛ አብ አለ ላይ፣ ከዛ ከመንገድ ወደ መንገድ እና ደግሞ አብ ጋር ለመድረስ እያቆራረጥን ልንደርስ ነው ማለት ምን ነው? ቢቀርብንስ? ቢቀርስ? እያቆራረጥን ልንደርስ ነው ቢቀርስ? በቃ መንገድ ነኝ የሚለው ነገር ቀርቶ እኛ አሮ ወይም ደግሞ ጠቋሚ ቀስት ነን ወይም ደግሞ ምክንያቶች ነን። ሰዎች ወደ ክርስቶስ እንዲመጡ የክርስቶስን ወንጌል እንነግራቸዋለን፣ ህይወታችንን ያያሉ። በቃ ከዛ በኋላ ያ ወንጌልን ሲገባቸው መንፈስ ቅዱስ በውስጣቸው ኮንፈርም ሲያደርግላቸው ሙት መንፈሳቸውን ሲያነቃ ወደ ጌታ ይመጣሉ። አለቀ። እና እሁድኛ መንገድ ሳይሆን የሆነው ምክንያት ነው የሆነው። እና ይሄ መንገድ የሚለውን ነገር መቆያ ነው። ሲጀመር መንገድ መቆያ ነው። ማንም እየመጣ የሚረግጥ ነው። መረማመጃ ነው፣ መመላለሻ ነው እና ደግሞ ሂደት ነው። ስለዚህ ኢየሱስ እኔ መንገድ ነኝ ሲል በቃ ሰዎች ሁሉ በክርስቶስ ላይ እየሄዱ አብ ጋር የሚደርሱበት እየሄዱ አብ ጋር የሚደርሱበት እንደው ስንሄድ ምን እንሆናለን እንዳንል ከእጄ ማንም አይነጥቃችሁም ማለትና ጋራንቲ ሰጠን። አሁን አንድ ሰው ግን ተነስቶ እኔም መንገድ ነኝ ሲል እሺ እንሂድብህ፣ ግን ምን ጋራንቲ ትሰጠናለህ? በቃ ቃሉ አይመችም። ስለዚህ ጀስት ሊቭ ኢት፣ በቃ ይሄንን ቃል ተወው። እውነቴን ማናችንንም አላነጸንም፣ ማንንም አያነጽም፣ ለዓለማዊም ለክርስቲያኑም አያነጽም። እና እናንተን ራሱ በጣም አግሬሲቭ ነው እያደረጋችሁ ያለው አይደለ? ምድረ ደናቁርት በቃ ማለት የማይገቡ ቃላቶች። እኔና አብ አንድ ነን የሚል ሰው የማይናገረውን ቃል፣ እኔ መንገድ ነኝ ህይወት ነኝ የሚል ሰው የማይናገረውን ቃል እንድንናገር ነው ይሄ ንግግራችን ራሱ ሰዎችን ኦፌንድ አድርጎ ለዚህ የበቃው ማለት ነው። እና ፕሊስ እንደው በማይረቡ ርዕሶች ላይ ባንነጋገር። ውስጣችሁ በጣም የከበረ ነገር አለ። ለምንድን ነው ያ ነገር በቃ ተንኮታክቶ እንዲቀር የምታደርጉት? ከእንደነዚህ አይነት ወሬዎቻችሁ ውጭ እኮ በጣም ምርጥ ነገር እኮ አላችሁ። ለምን እነዛን ነገሮቻችሁን በእንደዚህ አይነት በማይረባ ወሬ እንዲደበቅ ታደርጋላችሁ? የራሳችሁን ሌጋሲ በገዛ ራሳችሁ በማይባል ተብሎ በማይታወቅ ነገር እያላችሁ የራሳችሁን ሌጋሲ እንዴት ታጠፋላችሁ? ለምን? እኔ አሁን አስተምራለሁ፣ በቃ መጽሐፍ ቅዱስ ላይ ያሌለ ነገር አምጥቼ እዚህ ጋር የሆነ ነገር ብል ሰው ሁሉ ነው እርግፍ አድርጎ የሚተወኝ። ለምን እንዴ? እኔ ጋር እግዚአብሔር ያስቀመጠው ነገር ስንት ነገር እያለ በማይረባ ነገር በቃ ራሴን ለምንድን ነው ማዋርደው? ሰው እንዳይሰማኝ ለምንድን ነው ማደርገው? እና ፕሊስ እንደው ሚዲያ ላይ ያላችሁ በተለይ በዕቅበተ እምነት ላይ የምትሰሩ ከኦርቶዶክሱ ጋር ከጴንጤው ጋር የምትከራከሩት ነገር ምንም የሚያነጽ ነገር አይደለም። ምንም ግን ለብቻችሁ ግን በጣም ምርጥ ነገር አላችሁ። እነዛን ነገሮቻችሁን ብታወጧቸው፣ በቃ ይሄ ክርክሩን ትታችሁ ትምህርትን ብታስተምሩ። አንዳንድ ጊዜ እኔ የሰዎችን የስህተት አስተምሮ ያውም እሱም ቢሆን ስህተታቸውን ብቻ እየተከታተልኩ በጣም ማለት ቪዲዮ ይሰራል። ግን ይሄ በተለይ በቃ ምንም ቶለሬት የማይደረግ ነገረ ድህነት ላይ በተለይ ሰው ከሳተ ለእኔ ሁሉ ነገር ኮራፕት አድርጓል ብዬ ነው ማምነው። እና ነገረ ድህነት የቴዎሎጂዎች ሁሉ ቁንጮ ነው። ሰው ነገረ ድህነትን ከተሳሳተ በቃ ሌላው ነገሩ ሁሉ እንቶ ፈንቶ ነው ብዬ ነው ማምነው። እና እዛ ላይ የሚሳሳቱ ሰዎችን እና ደግሞ ብዙ ህዝብ የሚከተላቸውን ሰዎች ሰው ትክክለኛውን ነገር እንዲረዳ ስለምንፈልግ እኛም የህዝቡ አስተማሪ ስለሆንን እነዛን ትምህርቶች እናርማለን። በተረፈ ግን ማንም እያነሳ የሚሰጠኝን አጀንዳ ሳራግብ አልውልም። መንፈስ ነን መንፈስ አይደለንም በቃ ምንስ ብንሆን በቃ አሁን ሁለንተናችን አለ አይደል? ይሄው ስጋችን አለ፣ መንፈሳችን አለ፣ ነፍሳችን አለ። በቃ እየኖርን ነው። ወደ ጌታ ደግሞ ስንሄድ ደግሞ ያ የሄደው ማንነት ደግሞ የትንሣኤ አካል ይጠብቃል። አሁንም ከስጋ እንላቀቅም። ስለዚህ ሁለንተና የተባለው አንደኛ ተሰሎንቄ ላይ የተጠቀሰው ሁለንተና የተባለው ነፍስ መንፈስና ስጋ ሁል ጊዜ አለ። የሰው ሁለንተና እሱ ነው። በቃ አለቀ። እኔ መንፈስ ነኝ እና ምን ይፈጠር? ምን ይሁን ነው ስጋዬ? እንዴ እኛ እኮ መንፈስ ነው ኮሚኒኬት የሚያደርገው። ያ መንፈስ ኮሚኒኬት የሚያደርገው እኮ ያ ቅዱሱ መንፈስ እኮ ቴምፕል ደግሞ ያደረገው ስጋህን ነው። ፍሬንድ ስጋህ ባይኖር መንፈስህ ቴምፕል የለውም። ቴምፕል ባይኖረው ከመንፈሳዊ ዓለም ጋር አትገናኝም። እና እንደው እባካችሁ የተለየ ነገር እንናገራለን ብለን የራሳችንንም ነገር እግዚአብሔር የሰጠንንም ነገር ባናበላሽ ወንድማዊ ምክሬ ነው።